መንፈሳዊ ኃይልን እንዳናገኝ ጸሎታችንን መያዝ ህሊናችንን ልቦናችንን ሐሳባችንን ሰውነታችንን እንዳንጸልይ መያዝ ነው። በውስጣችን ያሉትና ያደፈጡት ክፉ መናፍስት ጸሎታችንን እንዳንጸልይ ከውስጥ ጸሎታችንን ይይዛሉ፣ ልባችንን ይይዛሉ። ብዙ ሰው ከውስጥ የተያዘ ጸሎት ነው በአንደበቱ የሚጸልየው። መንፈስ ቅዱስ አንድ የሚያደርገው ህዝብ ገና ሳይናገር ይተማመናል፣ ገና ሳይናገር ይፋቀራል። እኛ ገና ሳንናገር እንጣላለን። እግዚአብሔር ይቅር ይበለን። የተወለድንበት ጀርባ ነው። የወለላይቱ እመቤት ልጆች ክፉ መናፍስት በተለይ በሚጸልዩ ሰዎችና ጸሎትን በጀመሩ ሰዎች ላይ አንዱ የሚያመጡት ትልቁ ፈተና ጸሎትን ከውስጥ መያዝ ነው። ጸሎትን ከውስጥ መያዝ ተመስጦን መያዝ፣ ልብን መያዝ፣ መንፈሳዊ ሞራልን መያዝ፣ የጸሎት ሰዓታችን ሲደርስ እንዳንጸልይ መያዝ፣ ለጸሎት ያለንን ፍቅር መያዝ፣ ለጸሎት ያለንን ፍላጎትና ጉጉት መያዝ፣ በጸሎት የምናገኘውን ተስፋና እምነት መያዝ፣ በጸሎት መንፈሳዊ ኃይልን እንዳናገኝ ጸሎታችንን መያዝ፣ ህሊናችንን ልቦናችንን ሐሳባችንን ሰውነታችንን እንዳንጸልይ መያዝ ነው። በውስጣችን ያሉትና ያደፈጡት ክፉ መናፍስት ጸሎታችንን እንዳንጸልይ ከውስጥ ጸሎታችንን ይይዛሉ፣ ልባችንን ይይዛሉ። ብዙ ሰው ከውስጥ የተያዘ ጸሎት ነው በአንደበቱ የሚጸልየው። አንድ ሰው ለምሳሌ ውዳሴ ማርያም ሲጸልይ ከውስጡ ያለው ክፉ መንፈስ ውዳሴ ማርያሙን ይይዝበታል። ሲጸልይ ልቡን ይይዘዋል። በጸሎት ጊዜ ልቡን ድንድን ያደርገዋል። በሚጸልየው ጸሎት የጸሎት ስሜት እንዳይሰማ ያደርገዋል። ጸልዮ እንዳልጸለየ እንዲሰማ ያደርገዋል። አንድ ሰው ውዳሴ ማርያም፣ ዳዊት፣ ሰይፈ ሥላሴና የትኛውንም ጸሎት ሲጸልይ በውስጡ ያለው ክፉ መንፈስ ጸሎቱን እንደሚይዝበትና እንደሚፈታተነው እንድታውቁ ጥቂት ምልክቶችን እነግራችኋለሁ። ውዳሴ ማርያም ስትጸልዩ ቃላቱን በትክክል እንዳታወጡና እንዳትገልጡ የሚያደርጋችሁ ከሆነ በተለይ ይሄ በቤተሰብና በማህበር ጸሎት ላይ የሚታይ ችግር ነው። ስትጸልዩ መንፈሳዊ ሞራላችሁ የሚሞትና ስልችት የሚልባችሁ ከሆነ ስትጸልዩ ጸሎቱ አለቀ አላለቀም እያላችሁ የምትጸልዩ ከሆነ አጭሩ ጸሎት የረዘመ የሚመስላችሁ ከሆነ ህሊናችሁን ልቦናችሁን ሰብስባችሁ መጸለይ የሚሳናችሁ ከሆነ ተስፋ በምታገኙበት ጸሎት ተስፋ የምትቆርጡ ከሆነ ስትጸልዩ ሐሳባችሁ እላፊ የሚባክን ከሆነ እየጸለያችሁ የጸሎቱ ጣዕም የሚጠፋችሁ ከሆነ ለጸሎት ፍላጎትና ተነሳሽነት የምታጡ ከሆነ እየጸለያችሁ ጸሎታችሁን ሳትጨርሱ በተለያዩ ምክንያቶች ጸሎታችሁን እያቋረጣችሁ የምትጀምሩ ከሆነ ስትጸልዩ በመሃል በሆነ ነገር ጸሎታችሁን የምታቋርጡ ከሆነ እየጸለያችሁ በጸሎታችሁ መሃል ሰው የሚያበሳጫችሁ ከሆነ እየጸለያችሁ አሳማኝ በሚመስል ምክንያት ጸሎታችሁን የሚያቋርጣችሁ ከሆነ ጸሎት የውዴታና የግዴታ ሳይሆን የግዴታ ብቻ የሚመስላችሁ ከሆነ እነዚህ የነገርኳችሁ ምልክቶች ክፉ መናፍስት ጸሎታችሁን ሲይዙባችሁ የምታዩት ምልክቶች ናቸው። አንድ ሰው ጸሎቱ ሲያዝበት ለምሳሌ ውዳሴ ማርያም እየጸለየ ጸሎቱ አይገባውም፣ ጸሎቱ አይመስጠውም፣ ምን እንደጸለየ አያውቅም፣ ጸሎቱን ጀምሮ ሲጨርስ አይታወቀውም፣ ጸሎቱን ጸልዮ ካበቃ በኋላ እንደ ጸለየ አይሰማውም፣ ጸሎቱ ዝብርቅርቅ ይልበታል፣ ጸሎቱ መንፈሳዊ ደስታና እርካታ አይሰጠውም። ከዚህ ጋር በተያያዘ የብዙ ሰዎች ችግር የሆነው ልንገራችሁ። ለምሳሌ ብዙ ሰዎች ውዳሴ ማርያም እየጸለዩ የእመቤታችን ፍቅሯ በልቦናቸው አላድር ይላል። ወይም ውዳሴ ማርያም እመቤታችንን የምናመሰግንበት ጸሎት ቢሆንም ውዳሴ ማርያም የሚጸልይ ሰው አንዱ ጥቅሙ የእመቤታችን ፍቅር ያድርበታል፣ ወይም የውዳሴ ማርያም ጸሎት የእመቤታችን ፍቅር እንዲያድርበት ያደርገዋል። ነገር ግን ብዙ ሰዎች ውዳሴ ማርያም እየጸለዩ እመቤታችንን እየወደዷት እነሱ እንደሚፈልጉት ፍቅሯ በልቦናቸው አላድር፣ ጣዕሟ በአንደበታቸው አልኖር ይላል። ይሄ የሚሆነው በውስጣቸው ያለው ክፉ መንፈስ ውዳሴ ማርያማቸውን ሲይዝባቸው፣ የእመቤታችንን ፍቅር ሲይዝባቸው ነው እንደዛ የሚሆኑት።
ስለዚህ በውስጥ በኩል ያሉት ክፉ መናፍስት ጸሎታችንን ብቻ ሳይሆን የእግዚአብሔርን ፍቅር የእመቤታችንን ፍቅርና ክብር ይይዙብናል። ክፉ መናፍስት ጸሎታችሁን ሲይዙባችሁ ጸሎታችሁ የፍቅር ሳይሆን የትግል፣ ጸሎታችሁ የውድ ሳይሆን የግድ፣ ጸሎታችሁ የአምልኮት ሳይሆን የልማድ ሕይወት፣ ጸሎታችሁ የመደነቅ ሳይሆን የመጨነቅ ይሆንባቸዋል። ብዙ ሰዎች እየጸለዩ የሚጸልዩትን ጸሎት ጣዕምና ስሜት አያውቁትም። ጸሎታቸው መንፈሳዊ ስሜት አልባ ይሆናል። እዚህ ላይ በደንብ እንድታውቁ የምፈልገው ነገር ክፉ መናፍስት ጸሎታችሁን ይይዛሉ ስላችሁ ጸሎታችሁ እግዚአብሔር ፊት እንዳይደርስ ያደርጋሉ ማለት ሳይሆን ጸሎታችሁን የተመስጦ እንዳይሆን የጸሎቱን ጣዕም እንዳታውቁና በምትጸልዩት ጸሎት እንዳትደሰቱ ያደርጋሉ ማለት ነው። ስትጸልዩ ከውስጥ በኩል በደንብ ይታገላችኋል ማለት ነው። በነገራችን ላይ ገድል ማለት ትግል ማለት ነው። ስለዚህ መጸለይ ማለት መጋደልና መታገል ማለት ነው። ከእግዚአብሔር ማንኛውንም ነገር የምታገኙት ትግልና ገድል ባለበት ጸሎት ነው። ስለዚህ በጸሎት መታገልና መጋደል ያስፈልጋል። በጸሎት ሰዓት ወይም የትኛውንም ጸሎት እየጸለያችሁ ክፉ መናፍስት በጸሎት ጊዜ በየትኛውም ሐሳብና ነገር ቢፈትኗችሁም ዝም ብላችሁ ጸልዩ። በሰቆቃወ ኤርምያስ በምዕራፍ 3 ቁጥር 8 ላይ በጮሁ ጊዜ ጸሎቴን ከለከለ ተብሎ ተጽፏል። ስለዚህ በጸሎት ወደ እግዚአብሔር ልንጮህ ስንል ክፉ መናፍስት ጸሎታችንን ይከለክላሉ ወይም እንዳንጸልይ ያደርጋሉ፣ ይፈትናሉ። ስለዚህ በጸሎት ሰዓት ወይም የምትወዱትንና ያስለመዳችሁትን ጸሎት ስትጸልዩ ነቢዩ ኤርምያስ ጸሎቴን ከለከለ እንዳለ ክፉ መንፈስ እንዳትጸልዩ ጸሎታችሁን ሊከለክሏችሁ ይችላሉ። እንዳትጸልዩ ጸሎታችሁን ሊከላከሉ ይችላሉ። ስለዚህ እግዚአብሔር ባወቀ ዝም ብላችሁ ጸልዩ። ስላተረዳን በጣም ጎስቋሎች ምስኪኖች። እንደውም መልካም መልካሙን ከመናገር ይልቅ ክፉ ክፉን እንድናገር ያደረገን በቋንቋችን ውስጥ የበለጠ መንፈሳዊውን ኃይል ባለማስገባታችን ነው። የኛ የተሰጠን ስጦታ እግዚአብሔር ይመስገን ነበር። ከዛ በኋላ አመሰግናለሁ ብቻ ነው የምንለው እንጂ እግዚአብሔርን ስሙን አክለንበት አንመርቅም። ልጆቻችን በመንፈሳዊ ኃይሉና በስሙ እየባረክናቸው አላሳደግናቸው። እንጀራ በላ፣ እንቁላል በላ፣ ስጋ በላ፣ የሆድ ስም፣ የሆድ ሕይወት፣ የእንጀራ እናት፣ የእንጀራ አባት፣ የጫማ አባት፣ የልብስ አባት ብቻ በመሆናችን ዘመናችንን እንደዚህ የሰው ፍዳ፣ የሰው መከራ፣ የሰው እሳት የገጠመን ከዚህ ጋር በተያያዘ ስማችን እግዚአብሔር የተመሰገነበት አይደለም። እየሰማችሁ ነው። ስለዚህ እዚህ ይሄ ዮሐንስ ብዙዎችን ይመልሳል አለ። ብዙዎችን እስራኤል ልጆች ወደ እግዚአብሔር ወደ አምላካቸው ይመልሳል። የሚመልስ ነው። እንግዲህ ዮሐንስ ሳይወለድ መላሽነቱን አረጋግጧል ማለት ነው። መመለስ ብቻ አይደለም፣ እርሱም የተዘጋጀውን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። በስመ አብ! ይገርማል። በኤልያስ መንፈስ የሚሄድ ነው። ከታሪክ አይወጣም። ከአባቶቹ በረከት አይወጣም። ከተስፋው ቃል ኪዳን አይወጣም። እንደው የሚገርመው ጠፍቶ የነበረው ተረስቶ የነበረው የኤልያስ መንፈስ ይመጣል። በማ ላይ ይመጣል? በዮሐንስ ላይ። በእኛ ላይ ማመጣ? የዘመኑ መጨረሻ፣ የክፋትና የተንኮል መጨረሻ፣ የግፍ መጨረሻ፣ የአደጋ መጨረሻ፣ የጊዜና የዘመን መጨረሻ። አቤት አቤት! በእኛ ላይ አይደለም የመጣው፣ የኤልያስ መንፈስ ነው የመጣው። አይነ ጥላው፣ ቡዳው፣ መተቱ፣ ሟርቱ፣ የዛሩ አይነት የአያት ቅድመ አያቶቻችን ውቃቢ እየተባለ የተቀመጠው የጠላት መንፈስ አበዛዙ እድላችንን የያዘው ጊዜያችንን የያዘው በእኛ ላይ የመጣው እኮ ይሄ የሆነ በዮሐንስ ላይ የኤልያስ መንፈስ ይመጣል። ገና እኮ ሳይወለድ እንዲህ በጎ ነገር የተመኙለት ልጅ። እናንተ ልጅ ስትወልዱ በጎ ነገር ተመኝታችኋል? ሰው ይህን እኮ የተመኘለት ቅዱስ ገብርኤል ነው። ይህንም ምኞት ይዘን ነው ልጆቻችንን የወለድነው።
ድራሹ ይጥፋና ብለን የተራገምን ጊዜ የተጸነሰው ልጅ ድራሽ የሚያጠፋው አፈር ይብላ ብለን የተጸነሰ ልጅ አፈር ይብላ እያልን ከማህፀን ውስጥ ወይም በስጋችን ውስጥ የተመኘነው ክፉ ምኞት አፈር የሚያስበላ ልጅ እየተወለደ ይኸው ህዝባችን አፈር ይበላ ጀመር። ሐሜት ሕይወታችንን በእያንዳንዱ ጊዜና ሰዓት በክፉ ቃል፣ በክፉ ድምፅ፣ በሰው ላይ በሚያርፍ መርዛማ ቃላቶች የኖርንባቸው ባህሪያቶች ሰውነታችን ውስጥ ስለተሸከምነው ቃሉ በውስጣችን ስላለ ክፉ ቃል ስላለ ሲጸነስ ክፉ ሰው ይወለዳል። ስለዚህ በመውለድ ጥንቃቄ አላደረግንም፣ በምኞት ጥንቃቄ አላደረግንም፣ በሐሳብ ጥንቃቄ አላደረግንም፣ በባህሪ ጥንቃቄ አላደረግንም፣ በአስተያየትም ጥንቃቄ አላደረግንም። ዓይናችን ምቀኛ ሆኖ የምንወልደው ልጅ እሱም ምቀኛ ነው። ደግሞ የሚገርመው በእጥፍ ነው ምቀኝነቱ። 2 3 ላይ ምቀኛ ዓይን ካሳረፍን ልጁ ደግሞ 100 200 ሰው ላይ ምቀኛ ይሆናል። በስልጣኑም በማዕረጉም በእውቀቱም ከፍታ ላይ ከወጣ የባህሪው ለውጥ ያንኑ የሚመስል ክፉ ነገር የሚያስተጋባ ይሆናል። አያችሁ፣ የሚወለደው ሐሳባችንም ጭምር ነው። እየሰማችሁ ነው? የሚወለደው ሰው ለተጸነሰው ሕፃን ለጽንሱ ደስታ ደረሰው። መንፈስ ቅዱስ ሲደርሰው በማህፀን ውስጥ ዘለለ፣ አመሰገነ፣ ክብር ሰጠ። ክብር ከማህፀን ጀመረ። እኛ አድገንም ክብር የለን፣ ተወልደንም ክብር የለን። የምናሳድገውም ለክብር አይደለም፣ የምንወልደውም ለክብር አይደለም። ጉድ ነው። ክብር ርቆናል። ካቦድ ይላል በዕብራይስጡ። ክብር ከእግዚአብሔር ሕዝብ ለቀቀ። ይህም ኤካቦድ የተወለደ ጊዜ ነው። በመጽሐፈ ሳሙኤል ምዕራፍ 3 ላይ የመከራ ልጅ ተወለደ። ኤካቦድ ጥላው ክፉ የሆነበት፣ ዘመኑ ክፉ የሆነበት፣ ትውልዱ ክፉ የሆነበት፣ ሽምግልናው ክፉ የሆነበት ኤካቦድም ተወልዷል። ዮሐንስ ግን ዘለለ። እመቤታችን በውስጥ በኩል ላለው ሕፃን በረከትና ጸጋ፣ በረከት ብቻ አይደለም፣ በረከትና ጸጋ፣ ሞገስና ኃይል እንዲለብስ አደረገች። ከዛ በኋላ የጌታዬ እናት አለች። ደግሞ የጌታዬ እናት አለች ኤልሳቤጥ። መንፈስ ቅዱስ አንድ የሚያደርገው ሕዝብ ገና ሳይናገር ይተማመናል፣ ገና ሳይናገር ይፋቀራል። እኛ ገና ሳንናገር እንጣላለን። እግዚአብሔር ይቅር ይበለን። የተወለድንበት ጀርባ ነው። ጥላቸው ነገር የሆነበት፣ ጥላቸው ክፉ የሆነበት፣ ጥላቸው ውቃቢና ዛር የሆነበት፣ ጥላቸው የአውደ ነገሥት የግርማ ሞገስ የክፉ መናፍስት ኃይል ውላጅ የበረታበት፣ እነሱ ጣር ልስ ያደረጉብን አይነ ጥለው አብሮ እየተወለደ አሁን ብንማር አንማር፣ ብናውቅ አናውቅ፣ ብናስብ አናስብ፣ ብንሰራ አንሰራ፣ ምንም እጃችን አመዳባሽ ነው። አዎ እንዲህ ይላል ትንቢተ ኤርምያስ ምዕራፍ 22 መጨረሻው ላይ አርቢ ጌቤር ሎ ይጽላህ በያማብ ይላል በዕብራይስጡ። መካን በዘመኑ ሁሉ የማይከናወንለት ሰው ብለህ ጻፍ። እየተማረ ያልተማረ ሕዝብ አይደል ያለ? ዲግሪ ጭኖ እንደ ዲግሪው አይደለም፣ ፕሮፌሰር ሆኖ እንደ ፕሮፌሰርነቱ አይደለም። መኮፈስ ብቻ ነው፣ በስሙ መኮፈስ ብቻ እንጂ ለአገር፣ ለትውልድ፣ ለዜጋ በረከት የሚሆን የሚተላለፍ ርስት፣ ቅርስ፣ ሀብት የሚያቆም ልብና ሕሊና እውቀትና ስነ ልቦና የለውም።